ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። የዕለተ ሰንበት የዕለተ ቅዳሜ ከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም የሰንበት ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን አላ ናይዳኖብ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ የሥራ ጉብኝት ለማድረግ ዛሬ ሌሊት ወደ ዋሽንግተን ያቀናሉ ተባለ። ትላንት በሰሜን እስራኤል ኤሜካ አካባቢ የሽብር ጥቃት ያደረሰው ፍልስጤማዊ ወደ እስራኤል የገባው ድንበር ጥሶ መሆኑን የደህንነት ጥበቃ አካላት ገለጹ። እስራኤል ለሶማሌላንድ የሀገር ምስረታና ሉዓላዊነት ይፋዊ እውቅና መስጠቷ አነጋጋሪ ሆኖ እንደቀጠለ ነው። በሩሲያና ዩክሬን መካከል እየተካሄደ ያለውን ጦርነት ለማስቆም የተወሰነ ግስጋሴ እየታየ መሆኑን የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ የሥራ ጉብኝት ለማድረግ ዛሬ ሌሊት ወደ ዋሽንግተን ያቀናሉ ተባለ። ጠቅላይ ሚኒስትር ኔታንያሁ በአሜሪካ ፍሎሪዳ ከተማ የፊታችን ሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ሁለቱ መሪዎች በተለያዩ አካባቢያዊና ሀገራዊ በሆኑ ጉዳዮች ትኩረት አድርገው እንደሚወያዩ ከደረሰን ዘገባ መረዳት ችለናል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ ከሚነጋገሩባቸው ጉዳዮች መካከል አንዱ የጋዛ ሰርጥ ሰላም ስምምነትና ቀጣይ ዕጣ ፈንታ አንዱ ይሆናል ተብሎ ይጠበቃል። ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት እንደቻል ነው በጋዛ ሰርጥ ሁለተኛ ዙር የተኩስ አቁም ስምምነቱን ተግባር ላይ ለማዋል በእስራኤልና አሜሪካ መካከል ልዩነት አለ ተብሏል። አሜሪካ የጋዛ ሰርጥ መልሶ ግንባታ በመጪው ወር አጋማሽ ላይ እንዲጀመር ትፈልጋለች። እስራኤል በበኩሏ የአሜሪካን ሀሳብ አትደግፈውም ተብሏል። በቅድሚያ ሐማስ የጦር መሳሪያ ትጥቁን መፍታት አለበት፣ ከዚህ በኋላ ነው የጋዛ ሰርጥ መልሶ ግንባታ መጀመር ያለበት የሚል አቋም አላት ተብሏል። እስራኤል አሜሪካ የሐማስን ትጥቅ ማስፈታትና የጋዛን መልሶ ግንባታ ጎን ለጎን ማስኬድ ትፈልጋለች። ይሁን እንጂ እስራኤል ቅድሚያ አትደግፍም። ይህን የፖሊስ ሰራዊት ልዩ ባልደረባ የነበረው ራን ጊቪሊ አስከሬን መመለስና የሐማስ ትጥቅ መፍታትና አካባቢው ከታጣቂዎች ነፃ መሆን ቅድሚያ ሊሰጥ የሚገባ ጉዳይ መሆኑን ለአሜሪካ አስተዳደር እስራኤል እያሳሰበች ትገኛለች ተብሏል። ይህ በእንዲህ እንዳለ እስራኤልና ሐማስ ወደ ሁለተኛው ዙር የተኩስ አቁም ስምምነት እንዳልፉ እንቅፋት ከሚሆኑ ነገሮች አንዱ የሐማስና ተባባሪዎቹ ጦር ትጥቅ መፍታትና በአካባቢው የሚሰፍረው ሰላም አስከባሪ ኃይል አወቃቀር መሆኑ ይገለጻል። ትላንት በሰሜን እስራኤል የሽብር ጥቃት ያደረሰው ፍልስጤማዊ ወደ እስራኤል የገባው ድንበር ጥሶ መሆኑን የእስራኤል ደህንነት ጥበቃ አካላት ገለጹ። አሸባሪው ወደ እስራኤል የገባው ባለፈው ሳምንት መጀመሪያ አካባቢ አርአም ቤሃኒና በተባለው አካባቢ ድንበር ጥሶ ነው ተብሏል። በትላንትናው የጩቤ ውጊያና የመኪና ግጭት የ69 ዓመቱ የቤትሻን ከተማ ኗሪ የነበረው አቢብ ማኦርና የ19 ዓመቷ የኪቡጽን ሃሮን ኢሁድ ኗሪ የነበረችው ወጣት መገደላቸውና ሁለት ሰዎች በቀላልና በመካከለኛ ሁኔታ መቁሰላቸው ይታወሳል። አሸባሪው አህመድ አቡልሮብ የሚባል በ34 ዓመት ዕድሜ ክልል የሚገኝና በፍልስጤም ራስ ገዝ መስተዳድር ካፕቴ በተባለው ገጠር ኗሪ ነው። በአካባቢው በነበረ ዜጋ ቆስሎ መያዙ ይታወቃል። እስራኤል ለሶማሌላንድ የሀገር ምስረታና ሉዓላዊነት ይፋዊ እውቅና መስጠቱ አነጋጋሪ ሆኖ እንደቀጠለ ነው። የሶማሊያ መንግስት የእስራኤልን ውሳኔ በጥብቅ አውግዟል። የእስራኤል ድርጊት ህገወጥ ነው፣ ሶማሌላንድ የሶማሊያ አካል ናት፣ የሶማሊያና ሶማሌላንድ ግዛቶች አንድነት ለድርድር የሚቀርብ አይደለም የሚል መግለጫ አውጥቷል። የሶማሊያ መንግስት ከሞቃዲሾ በግብፅ የሚያገለግሉት የሶማሊያ አምባሳደር እስራኤል ለሶማሌላንድ የሰጠችውን የሉዓላዊነት ሀገር እውቅና እንድትሰርዝ ጥሪ አቅርበዋል። የአረብ ሊግ ዋና ጸሐፊ አህመድ አቡል ራይት የእስራኤልን ውሳኔ አውግዘዋል። የእስራኤል ውሳኔ የአካባቢውን ደህንነት ሊያናጋ የሚችልና የሚወገዝ ድርጊት ነው። ይህ ውሳኔ ዓለም አቀፉን ሕግ ችላ በማለት የተፈጸመና የሶማሌላንድና አፍሪካ ሀገራት ሉዓላዊነትን የሚጎዳ ነው። የሶማሌና አፍሪካ ሀገራትን ሉዓላዊነት የሚጎዳ ነው። በሶስተኛ ወገን በኩል የአካባቢውን ደህንነት ለመጉዳት የተፈጸመ እንቅስቃሴም ነው ብሏል የአረብ ሊግ ዋና ጸሐፊ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለጊዜው ለሶማሌላንድ የሀገር ምስረታ እውቅና የማትሰጥ መሆኑን ገልጸዋል።
እስራኤል ለሶማሌላንድ የሀገር ምስረታ ይፋዊ እውቅና መስጠቷ የሀገሪቱን መንግስት ቢያስደስትም በርካቶች እየተቃወሙት ይገኛሉ። ሶማሌላንድ ከእርስ በርስ ጦርነት ለበርካታ ዓመታት ከምትናወጠው ሶማሊያ ተገንጥላ ለራሷ የሀገር እውቅና ሰጥታ የምትንቀሳቀስና አንጻራዊ ሰላም የሰፈነባት ሀገር ብትሆንም ከሌላ ሀገር እውቅና ተሰጥቷ አታውቅም ነበር። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የሀገሪቱ ሕዝብ አደባባይ ወጥቶ ደስታውን ሲገልጽ ታይቷል። በምስራቅ አፍሪካ በሶማሊያ፣ ኤርትራ፣ ሶማሌላንድ እና ጅቡቲ የጦር ይዞታዎቻቸውን ለማጠናከር አካባቢውን በቁጥጥር ስር ለማዋል የሚጥሩ በርካታ ሀገራት አሉ። ኢትዮጵያ በሶማሌላንድ ወደብ ለመመስረት ማቀዷ ሶማሌን በጣም አስቆጥቶ መቆየቱ ይታወሳል። ግብጽ በኤርትራና ጅቡቲ ወደቦች ወታደራዊ አቅሟን ለማጠናከር ማሰቧና በቀይ ባህር አካባቢ ሚናዋን ከፍ ለማድረግ ማቀዷ እስራኤልንም ሆነ ኢትዮጵያን አርፈው እንዲቀመጡ አለማድረጉ ይነገራል። ኢትዮጵያ ባለፉት ቅርብ ወራት ስለ ወደብ ጠንካራ አቋም ይዛ በመሪዎቿና በሕዝቡ መነጋገሪያ ስታደርግ መታየቱም ቀጠናው ስትራቴጂካዊ ጥቅሙ ከፍ ማለቱን የሚያሳይ ነው ተብሏል። የኦፌሬት ቱቃ የጦር ዘመቻ ዛሬ 17 ዓመታትን አስቆጠረ። የኦፌሬት ቱቃ ዘመቻ እስራኤል በ2008 ዓ.ም በአየር ኃይሉ አማካኝነት በጋዛ ዘመቻ የጀመረችበትና የሐማስን አመራር ለመደምሰስ ጥረት ያደረገችበት ወደ ደቡብ እስራኤል የሚተኮሱ ሮኬቶችን ለመቀነስ የተካሄደ ዘመቻ ነው። እስራኤል ከ22 ቀናት የጦር ዘመቻ በኋላ በአንድዮሽ ውሳኔ የተኩስ አቁም ስምምነት ያወጀችበትም ጊዜ ነበር። የሐማስ ድርጅት በወቅቱ የተዳከመበት ቢሆንም የፍልስጤም ራስ ገዝ መስተዳድር ጋዛን ለመረከብ ፈቃደኛ ያልሆነበት ጊዜ ነበር 2008 ዓ.ም። በዘመቻው በእስራኤል በኩል 10 ወታደሮች የተሰዉበትና 3 ዜጎች የተገደሉበት 317 የሚሆኑ ወታደሮችና ዜጎች የቆሰሉበትም ነበር። በሐማስ በኩል እስከ 1400 ፍልስጤማውያን የተገደሉበት፣ ከሟቾች መካከል ከ800 በላይ ሽብርተኞች የተደመሰሱበትና ከ5000 በላይ የቆሰሉበት የጦር ዘመቻ ነበር ተብሏል። በሩሲያና ዩክሬን መካከል እየተካሄደ ያለውን ጦርነት ለማስቆም የተወሰነ ግስጋሴ እየታየ መሆኑን የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ተናገሩ። ምክትል ውጭ ጉዳይ ሚኒስትሩ ሩሲያ አንድ ከተሰኘው ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በሩሲያና ዩክሬን መካከል ያለውን አለመግባባት ለመቅረፍ የተወሰነ ፍንጭ ይታያል። ያም ሆኖ ወሳኙ ነገር የዩክሬን ፖለቲካዊ አመራር ፍላጎት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ችግር ለመፍታት ያቀረቡት የ20 ነጥብ መፍትሄ ሀሳብ ሩሲያና አሜሪካ ከተነጋገሩባቸው ጉዳዮች ይለያል ካሉ በኋላ የሁለቱ ሀገራትን ግጭት ተከትሎ የኒውክሌር ጦር መሳሪያ ጥቅም ላይ ይውላል የሚለው ስጋት እስካሁን አልተቀረፈም ብለዋል የሩሲያው ምክትል የውጭ ጉዳይ ሚኒስትር። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የትራምፕን የሰላም እቅድ በሀገሪቱ ሕዝበ ውሳኔ እንዲሰጥበት ለማድረግ ዝግጁ ነን። ይህን ለማድረግ ግን ሩሲያ ቢያንስ ለ2 ወራት ያክል ጥቃቷን ማቆም አለባት። ዩክሬን ግዛቶቿን ለመተው የሕዝቡ ፈቃደኝነት ያስፈልጋል ብለዋል ፕሬዝዳንት ዜሌንስኪ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ነው። ከሰሜን እስራኤል እስከ ደቡብ ድረስ ዝናባማ የአየር ጸባይ ይኖራል ተብሎ ይጠበቃል። በአንዳንድ አካባቢዎችም የጎርፍ መጥለቅለቅ ይኖራል የሚል ስጋት እንዳለ የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 13፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በኤርሸባና አካባቢው 17፣ በኤላትና አካባቢዋ 22 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው እንዲመለከተው ባልደረባችን አይቸው ባየናቸው። እንዴት ነህ? እናስልኝ ሰጠኝ ሻባት ሻሎም እንደምን ዋልክ? እንዲሁም አድማጮቻችን እንደምን ውላችኋል? ሻባት ሻሎም ብለናል። እንዴት ነህ አንተ? እንዴት ነው ደቡብ? ዋው ደቡብ በጣም አሪፍ ነው። ዝናብ አለ። በጣም ደስ ይላል። ዝናብ እንግዲህ ናፍቆናል። አንተ እዛው ነህ ስለምትጸልይ መሰለኝ ዝናቡ በጣም የሚዘንበው። እግዚአብሔር የተመሰገነው። እንግዲህ ጸሎቴን ሰምቶ ካወረደልን እና ኢየሩሳሌም ልምጣና ልጸልይላችሁ እንዴ? አይ እኛ በቂ ያለን እዚህ የሚጸልይ አንፈልግም። አዎ ዋናው የዓለም እኛ እኮ እዚህ ኢየሩሳሌም እኮ በሶስቱ ዋና እምነቶች በኩል ጸሎት የሚደርስበት ነው። ያንተን ጸሎት አንፈልግም።
እሺ ችግር የለም። ለኛው ለአካባቢያችን ከበቃ መልካም ነው። ጥሩ ነው። እናመሰግናለን። አይቼ የተለያዩ ርዕሰ ጉዳዮች አሉን። ያው አሳዛኝ ነው። ትላንትና በሰሜን እስራኤል የደረሰው የሽብር ጥቃት እንግዲህ 2 ሰዎችን ህይወት አጥፍቷል፣ እንዲሁም 2 ሰዎች ቆስለዋልና እንዴት ነው እንደዚህ አልፎ አልፎ ባልተጠበቁ ቦታዎች ይሆናሉ በማይባሉ አካባቢዎች የሽብር ጥቃቶች ይከሰታሉና የት ጋ ነው ጉድለቱ? አመሰግናለሁ። በቅድሚያ ሰጠኝ። ይሄ ነው ትልቁ ችግር። አሁን የኛ የእስራኤል ችግር ይሄ ነው። ያልተጠበቁ ነገሮች የምንላቸው ሁኔታዎች አሉ። ያልተጠበቁ ነገሮች ማለት አንችልም። ጥቅምት 7ንም ታስታውሳለህ። ሳናስበው ሳንጠብቀው ነው የተባለ ችግር በሚመጣ ሰዓት አንድ ሰው መጥፎ ነገር ሊሰራ ወይም የሽብር ፈጠራ ድርጊት ሊፈጽም በሚመጣበት ሰዓት አስታውቆ አይመጣም፣ ተናግሮ አይመጣም። ጊዜውንና ወቅቱን አመቻችቶ ያን የሽብር ፈጠራ ድርጊት ያደርግ ይመጣል። ስለዚህ ምንም ማድረግ አንችልም። እኛ ከመቼውም ጊዜ በበላይ ሁሌም በተጠንቀቅ መኖር ነው ያለብን። የትናንት ነው የሽብር ፈጠራ ድርጊት በጣም በሚያሳዝን ከአንድ ቀን በፊት እኮ በመገናኛ አውታሮች በቴሌቪዥን ጣቢያ በእኛው በ11ኛው ቴሌቪዥን ጣቢያ እኮ ስንመለከተው ነበር። ፍልስጤሞች ከህገ ውጭ አጥሩን ዘለው እንዴት እንደሚሰንጠሩት በገመድ ሲወርዱ እኮ እያየን ነው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተለይ በኢየሩሳሌም አካባቢ በጣም ብዙ ድንበሮች ተጥሰዋል፣ እንደፈለጉት ይገባሉ፣ አደገኛ ነው ብለዋል፣ ተናግረዋል። እንግዲህ እሳቸው በተናገሩት በበነገታው ያን ነገር በቴሌቪዥን መስኮት ያየነውን እንዴት እየተንጠላጠሉ በገመድ እየወረዱ እየመጡ ያለ ፍቃድ እየገቡ ኦኬ ሊሰሩ ሊመጡ ይችላሉ። እንደዛ ልክ ደግሞ ሽብርተኞችን የሽብር ፈጠራ ድርጊት ለመፍጠርም የሚመጡም አሉ። ይሄ አሁን ይሄ ሽብርተኛ በእንደዚህ አይነቱ መንገድ የመጣ ነው። ከዛ በመቀጠል ደግሞ እንደዚህ አይነት ሽብርተኞች መጥተው ሽብር ፈጠራ ሊያደርጉ እንደሚያደርጉ እየታወቀ እየተነገረ አንድ ቦታ ችግር አለ እየተባለ ያ ችግር ከተፈጠረ በኋላ ያን እንኳን በፊት እልባት የተሰጠው ነበር ለዛ ጉዳይ። ዛሬ ግን መለማመድ ነገር አለ መሰለኝ። ግን ቸልተኝነት እየበዛ መጣ። ወይም እስራኤል አቅም የላትም ማለት እንችላል። ማለትም የሚከብድ ሁኔታ ነው ሰጠኝ። ምክንያቱም ይሄ ፈጠራ ድርጊት ይሆናል ብለው ማታና እንግልማን የመንግስት ተቋጣሪ የተናገሩት ያስወጡት መረጃ አለ። ትልቅ ክፍተት እንዳለ በመከላከያ ሰራዊትም ትልቅ ክፍተት እንዳለ እየገቡ እየተንጠላጠሉ ነው። ይሄን የሽብር ፈጠራ ድርጊት ያደረጉ ነው። ለምንድን ነው ለዚህ እልባት የማይሰጠው? አጥር የተጠሩ ለምንድን ነው? አጥር በእርግጥ የሽብር ፈጠራ ስራን ሊያስቆመው አይደለም፣ ግን ያዘገየዋል። አጥሩ ካለህ ደግሞ አንተ የበለጠ የመቆጣጠር ችሎታው አለ። እንደዚሁ ክፍት አይደለም፣ ወጦ ዘሎ አይገባም። ያን አጥር ተንጠላጥለው እዛ ላይ እንደምንም ብለው ወጣው እንደገና በገመድ ወደታች የሚሉት ጊዜ አለ። አንዴም ሁለቴም ታይቶ ለዚህ ልባት የማይሰጡበት ችግር ምንድን ነው? ከዛም አልፎ እንደገና ከዚህ ራሱ አረብ እስራኤላውያን የሆኑትም እነኚህን ያለ ፈቃድ የሚገቡትን እየተቀበሉ የሚያሰሯቸው እየመጡ እነሱ እየተቀበሉ ይዘዋቸው የሚሄዱ በእነዚህ ላይም ከፍተኛ ቅጣት መውሰዳል። እነሱም እንደ ሰው እንደገደሉ እነሱም ነፍሰ ገዳይ ናቸው። እነሱም ሽብርተኞች ናቸው። በእነሱ ላይ የሚወሰደው እርምጃ ለዘብተኛ ነው። አሁን የትናንት ነው ሽብርተኛ ካሁን በፊት በእንደዚህ አይነት ሁኔታ ገብቶ ተይዞ ታስሮ ተፈቷል። እንደገና በድጋሚ ደግሞ እንደዚሁ ያለ ፍቃድ በመገኘቱ በመኪናው ሲያመጡት ተይዘው መኪናው ሲፈተሽ ቢላ ስለተገኘ እስር ቤት ገባ። ለፍርድ ይቀርባል፣ ክስ ይፈረድበታል ሲባል በማልታወቀ መንገድ ተለቆ የወጣ ነው። ይሄው ትናንትና ከሚያሰራው ሰውዬ መጣ ገባ። የሚያሰራውን ሰውዬ ቴንደሩን የሱን መኪና ሰረቀ። ከቤት ሻን ጀምሮ እስከ አፉላ መግቢያ ድረስ ያን ሁሉ ሽብር ፈጠራ ድርጊት እያደረገ በሚሄድበት ሰዓት ፖሊስ የት ነበር? ሽብር ፈጠራውን የጀመረው ከ12 ሰዓት ከ18 ደቂቃ ጀምሮ 50 ደቂቃ በላይ ነው ሽብር ፈጠራ እያደረገ በያገኘበት እየወጋ እየጎዳ ሽብር ፈጠራ እየሰራ ሄደው። የት ነበር ፖሊስ? ቢሳካለት ኑሮ ከዚህ የበለጠ ጉዳት ያደርስ ነበር። አንድ ነገር ልንገር፣ እንደው ምን ልንችል እሱ እንግዲህ ያን ያህል ሰዓት እንደዛ ሲልኩ ከዛ የበለጠ ሰው ማጥፋት ይችል ነበር፣ መግደል ይችል ነበር። ምናልባት አላሰበውም፣ ወላይ ተደናገጠ ባደረገው ሁኔታ አይታወቅም። ወይስ እግዚአብሔር እንደው አደነዘዘው እንበል። ያን ያህል መኪናው ትልቅ ነው፣ ቴንደር ነው፣ ጠንካራ መኪና ነው። የሚያገኘውን ሰው ብቻ ዝም ብሎ ይሄድ እያጋጨ መሄድ እኮ ነው ማድረግ እኮ ይችላል። ብዙ ነገርም እኮ ማድረግ ይችል ነበር። ግን ፖሊስ የት ነበር? ፖሊስ ከመጀመሪያው ጥሪ ሲደውል አደጋ ሲያደርግ ሽብር ፈጠራ ተደውሎ ተነግሯቸዋል። ከሁለተኛው እንደገና ደግሞ የ500 ሜትር ርቀት ነው
ሁለተኛውን አደጋ የፈጠረው ልጅቱን ሄዶ ከገደለበት ቦታ አለ። ከዛ እንደገና ወጥቶ አንዱን ሽማግሌ የ60 ምናምን ዓመት አዛውንት ከቤተ ክህነት ቆይቶ ሲመጣ እሱን የጎዳ አለ። ለዛም ጥሪ ተሰጥቷቸው በፍጥነት ደራሽ ኃይሎችን አሁን በየቦታው አናይም። በፊት ጥቅምት 7 የሽብር ጥቃት ከደረሰ በኋላ እንደውም የአካባቢው እንደዚህ ችግር ሲፈጠር የሚደርሱ ኃይላት ይቋቋማሉ ተብሎ ብዙ ለውጥ ይመጣል ተብሎ ነበረ። ነገር ግን አሁንም የምናየው ክፍተቶች እንዳሉ ነው። የሚቀርቡ ሪፖርቶች በመንግስት በኩል ችላ እየተባሉ ነው የሚታለፉ መስሎ የሚታየው። ለምሳሌ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሀሳቡን እንዳቀረቡ ወዲያው በዛ አካባቢ እርምጃ ሲወሰድ አናይም። እንደገና በሚቀጥለው ዓመት ሪፖርት እና ይሄ ጉዳይ እስራኤልን ዋጋ የሚያስከፍል መስሎ ነው የሚታየው። ሌላ በትልቁ ዋጋ እያስከፈለን ነው። የሁለት ሰውን ህይወት ነው ያጣነው እኮ ትናንትና። ሁለተኛው የተገደለችው ልጅ እኮ 18 ዓመት ልጅ ነች። በህይወቷ ስንት የሚጠብቃት እኮ ነች። ቆስሎ የገቡትስ ያም ሳይሆን ደግሞ የሚያስቀረው ይህ ሽብርተኛ የሚያስቀረው ሌሎችም እሱ እንደዚህ አድርጓል እኛ ማድረግ እንችላለን። ይህን የሽብር ፈጠራ ድርጊት እንደገና እንዲያንሰራራም ያደርገዋል። የራሱ የሆነ አስተዋጽኦ ይኖረዋል። በተለይ ቅድም እንደተናገርኩት ይህ ሽብርተኞችን ያለ ፈቃድ የሚመጡ ፍልስጤማውያኖችን ለገንዘብ ቅናሽ ተብሎ እያስገቡ እነሱም እንደ ገዳይ መታየት አለባቸው። ፍርድ ላይ በሚቀርቡበት ሰዓት እነሱም ነፍሰ ገዳዮች ናቸው። አገሪቱን ላይ ችግር ለመፍጠር የሚመጣን ሰው ተቀብሎ አብልቶ አጥቶ አሰርቶ ገንዘብ ሰጥቶ ተባባሪ ናቸው። ሰርቆ በጣም ከተባባሪነት በላይ ነው እንደኛ አመለካከት ይሄ። ምክንያቱም ያለ ፍቃድ ለምን ያስገቧቸዋል? ግን በፍቃድም ኢሹር ያላቸው እንደዚህ የተሰጣቸውም ገብተው የሽብር ፈጠራ ያደረጉ አሉ። ቢያንስ እነሱን መቆጣጠር ትችላለህ፣ ማየት ትችላለህ የት እንዳሉ የት እንደወጡ። ይሄኛው ግን ያለ ፍቃድ ነው የሚመጣው። ሲገባ የጠየቀው ያየው ሰው የለም፣ ይገባል። የፈለገውን የሽብር ፈጠራ ያደረገ። ያን ያህል የሽብር ፈጠራ ድርጊት እስከሚያደርግ ድረስ ፖሊስ የት ነበር? አዎ በጣም የሚያሳዝን ነው። ለወደፊት እንግዲህ እርማት ይወሰዳል ብሎ ተስፋ እናደርጋለን። ቦታዎች አሉ። እኔ በቀደም እዚህ አንድ ያጎቴ ታሞ ሆስፒታል ሄድኩኝ። ሆስፒታል ጠይቅ በሚሄድበት ሰዓት አንድ ሽብርተኛ ሽብር ሊያደርግ ሲል ተይዞ ቆስሎ ያው እጁ ላይ ትንሽ ተጨረተ መጥቶ አልጋው እስከ ተኝቶ ነው ያየሁትኝ። በአንድ በኩል ለነሱ ይሄን ፈልጉትኝ እስራኤል እንደዚህ አድርጋ ነው የምትይዛቸው። ሽብርተኛው አብሮ ከሌላ በሽተኛ ጋር ቁጭ ብሎ ያው ፖሊስ አለ እዛ ይጠብቀዋል። እጁና እግሩ በአልጋው ጋር ታስሯል። ተኝቶ ምግቡ ይቀርብለታል፣ ሕክምናው በደንብ ይከታተላል። አዎ በጣም ያሳዝናል ያለው ሁኔታ። እንግዲህ ወደ ሌላው ርዕሰ ጉዳይ ደግሞ እንድለፍ። የምስራቅ አፍሪካ ጉዳይ ሌላ ሁኔታን እየያዘ ነው። በተለይ ደግሞ እስራኤል ለሶማሌላንድ እውቅና መስጠቷ የአረቡንም ዓለም አስቆጥቷል፣ ሶማሊያን አስቆጥቷል። በዚህ በኩል ደግሞ ለእስራኤል ብዙ ጥቅም ሊኖረው ይችላል የሚል ጉዳይ እየተነሳ ነው እና እንደው ሳይታሰብ እስራኤል ለሶማሌላንድ እውቅና የሰጠችበት ምክንያት ምንድን ነው ብለህ ታስባለህ? እንግዲህ ምን አለ መሰለህ ሰጠኝ፣ በቅድሚያ ወደት ከመግባታችን በፊት ሶማሌላንድን እንመልከት እስኪ። ሶማሌላንድ እንግዲህ በ1991 ነው ራሷን እንደ ሀገር ሁኔታ ተገንጥላ እስካሁን ድረስ ግን ወደ 35 ዓመት ይሆናል። አሁን ማንም እውቅና የሰጣት ሀገር የለም። ከኢትዮጵያ ጅቡቲና እውቅና የሰጣት ሀገር ኢትዮጵያ ሰጣታለች። ታይዋን ኢትዮጵያም አልሰጠቻትም እስካሁን። ኢትዮጵያ እውቅና ሰጣታለች። ርሽሚ ማለት ምንድን ነው? በዓለም አቀፍ ደረጃ እንትን ባይልም ኢትዮጵያ እውቅና ሰጣታለች ለሶማሌላንድ። ትዝ የሚል እንደው እንዲያውም ባለፈው ሳምንት ከኢትዮጵያ ወደብ ለመግዛት እንደ ሀገር ወደብ ለመግዛት ለመቀበል ወይም ለመከራየት የሚሆን እና በይፋ ኢትዮጵያ በይፋ ወጥታ እውቅና እንድትሰጥ የሚል ስምምነት ነበር እና ኢትዮጵያ እውቅና ሰጥታታለች። ኢትዮጵያም ቢሆን ታይዋን እውቅና ሰጥተዋል ለሶማሌላንድ። አሁን እስራኤል ተጨምራለች። እንግዲህ ሶማሌላንድ በ1991 ዓመተ ምህረት ነው ራሷን የቻለች። እንግዲህ የሚያዋስኗት ሀገር ኢትዮጵያ፣ ጅቡቲና ፑንትላንድ ናቸው። የዋና ከተማዋ ሀርጌሳ ይባላል። እንግዲህ ዓለም አቀፍ ድርጅት ወይ ነው የተባበሩት መንግስታትና የሚባሉት ምንም አይነት እውቅና አልሰጧትም። ሌላው ይቅርና የአፍሪካ አንድነት ድርጅት እንኳን እውቅና ሊሰጣቸው አልቻለም። አሁን ጊዜ ግን ለሶማሌላንድ እውቅና ለመስጠት እንዲያውም ትዝ የሚል ከሆነ ባለፈው ጊዜ
ትራምፕም ቢሆን አሁን በሁለተኛው ወር አካባቢ መሰለኝ ከአዛ በራሳቸው የሚወጡትን ሶማሌላንድ እንድትቀበል እውቅና ለመስጠት የሚልም ቅድማ ሁኔታ ማድርገው ነው ሐሳብ ማቅረበው ነበረ ትራምፕ። እና በዚህ ላይ ዋናው ምን አለ መሰለህ አሁን ሰጠኝ ሶማሌላንድ የማይፈልጋት ሀገር የለም። እውቅና የማይሰጡበት ምክንያት በሶማሊያ ምክንያት ነው። ሶማሊያ እውቅና ስላልሰጠቻት ነው። የተባበሩት መንግስታት እውቅና ሊሰጣት ይፈልጋል። የተባበሩት መንግስታት ወይም በዓለም አቀፍ ደረጃ 4 መስፈርቶች አሉ። እነዚህን 4 መስፈርቶች ሶማሌላንድ ታሟላለች። ይህም የራሷ ነው መንግስት ያላትን፣ የራሷ አንደርሳ ከተማ ያላት፣ እዛው ቋሚ የሆነ ህዝብ ያላት፣ ፍርድ ቤት ራሱ በህግ የሚተዳደር ፍርድ ቤት ያለበት ሀገር ምን 4ቱም ሁኔታ በደንብ ታሟላለች። እንደ ህጋቸው መቀበል ነበርባት። ነገር ግን ያው ዞሮ ዞሮ የፖለቲካ ጨዋታ ሽኩቻ ነው። አይታል ፍልስጤምን እንቀበላለን እያሉ እውቅና የሰጡ ስንቶች አሉ። ሶማሌላንድ 35 ዓመት 34 ዓመት እየጠበቀች ማንም ዞሮ ላይ አያት የለም። ዞሮ ቦታዋ በአፍሪካ ቀንድ የምትገኝ ሀገር ከመሆኗ መጠን የባህር ዳርቻዎች አሉባትና ለእስራኤል ምንድነው እስራኤል እዛ ሂዳ ይህን ነገር ልታደርግ የቻለችው? እንደውም ላስታውስ ግብፅን ባለፈው ጊዜ ከዛ የወደብ ለመስራት ፈልጋ ነበር። ብዙ ሀገራት ያን ቦታም ይፈልጓታል። እስራኤል በእውነት ይህን ነገር አስበው ጠቅላይ ሚኒስትሩም ወይም ባልደረሳቸው መንግስት በዚህ አጋጣሚ ላመሰግናቸው እወዳለሁ። ምክንያቱም ጥቅማችን ለማስከበር ነው። እኛ እዛ አካባቢ ከፍተኛ ቦታ የእስራኤል የሆነ የራሷ የሆነ የባህር ወደብ ሊኖራት ይችላል። እዛ በተለይ በጦሩ መንገድ በምትመጣበት ሰዓት እዛ አካባቢው ነህ ቦታዎችን በቀላሉ መቆጣጠር የምትችልበት አጋጣሚ ቀይ ባህርን መስበር በተለይ ወደብ የሌላት ኢትዮጵያ ሶማሌላንድ ላይ ትልቅ ወደብ ለመመስረት ማሰቧ ያው ሶማሌን ያስቆጣበት ሁኔታ ነው። ነገሮችን ለማረጋጋት ጥረት አድርገዋል። አሁንም ኢትዮጵያ ወደብ በዛ አካባቢ የትኛውን የቀይ ባህር ክፍል እንደሆነ ባናቅም ያሰብን ወደብ ራሱ የኤርትራውን እያሉ አካባቢ እንይዛለን፣ በጦርነትም ቢሆን በዲፕሎማሲያዊ መንገድ የሚሉ ነገሮችን እንሰማለን። አሁን ምናልባት ይሄ ከኢትዮጵያው ሀሳብ ጋር የሚቀራረብና ለኢትዮጵያስ የሚያግዝ አይሆንም ወይ የእስራኤል ውሳኔ? የሶማሌላንድ እንግዲህ ከኢትዮጵያ ጋር ያላቸው ቅርበት እንዲያውም ከዓለም ሀገራት በሙሉ ለመጀመሪያውን እውቅና በይፋ ኢትዮጵያ እውቅና ሰጥታለች ስንል ለሶማሌላንድ በይፋ እውቅና መሰጠን ሁሉን የሚደረጉ ነገሮችን ነው። ከአምባሳደር ታስሎቁ መስሪያ ቤትም እዛም ከፍተዋል። በጣም ቅርርብነት ካላት ሀገር እንደውም ኢትዮጵያ ነች ከሶማሌላንድ ጋር። ይህን ግንኙነታቸውን በመጠበቅ ነው እንግዲህ ኢትዮጵያም እዛ አካባቢ የራሷን በተለይ የባህር ኃይሏን እንደገና ድጋሚ አሁን እየሰራች ያለችበት ሁኔታ ነው ያለ። ያን ባህር ኃይሏን ለዛ የሚሆን ቦታም እዛ እንደምትሰጣተኝ የሆነ ውል ስምምነት ነበራቸው። ዞሮ እነ ጅቡቲ እነ ግብጽ የተቃወሙበት ሁኔታ ማለት ግብጽም አሁን ለምሳሌ ጅቡቲ ኢትዮጵያን ማጣት አትፈልግም። እንግዲህ በዛ አካባቢ ወደብ የሌላት ሀገር ኢትዮጵያ በጅቡቲ ነው የምትጠቀም ኢትዮጵያ እና ሶማሌላንድ ለኢትዮጵያ ወደብ ከሰጠች ያለምንም ጥርጣሬ ሶማሌላንድ በጣም ተጠቃሚ ትሆናለች። ኢትዮጵያም ቢሆን አስተማማኝ የሆነ ነገር ይኖራታል በዛ አካባቢ። አሁን እስራኤል እንግዲህ ያው ከኤርትራ ጋርም ያለው ግንኙነት ያው ብዙም የሚያስደስት አይደለም። እስራኤልና ኤርትራ ግብጽም በዛ አካባቢ ብዙ እንቅስቃሴ እያደረገች እንደሆነ ይነገራል። በአሁኑ ሰዓት እያደረገች ነው። ቱርክም ከሆነ ባለፈው ጊዜ እንዲያውም የቱርክ ባህር ኃይል ለሶማሊያ እርዳታና ድጋፍ ለመስጠት የመርከባቸውን ወደዛ አካባቢ ያንቀሳቀሱበት ጉዳይም ነበረ። ይሄም እንግዲህ ኢትዮጵያም ያው እንዲህ አይነት ነገር በምትልበት ሰዓት ያንቀሳቀሱበት ሁኔታ ነው። ሁሉም ለራሱ ጥቅም ሲል ነው የሚንቀሳቀሰው። የራሱ ጥቅም የራሱ ክብር እንዳይነካበት በማለት ነው የሚንቀሳቀሰው። እስራኤል ደግሞ ይህን ነገር እውቅና መስጠት ማለት በአሁኑ ሰዓት አንተ በተለያዩ በዓለም ሀገራት ወዳጅ ሀገራት ከተባሉት በሙሉ ባንዲራችን እየተቃጠለ ጸረ እስራኤል ዘመቻ እየተካሄደብን ጸረ ይሁዳውያን ዘመቻ እየተካሄደብን ባለበት ሰዓት ለሶማሌላንድ እውቅና ስትሰጥ አንተ ከተማዋን እንግዲህ አይተዋለኝ ትልቁ ህንፃ ላይ የእስራኤል ባንዲራ እየተወለበለበ ህዝቡ ወጥቶ ሆታና በጭፈራ እያሞገሰ ሲቀበል ይሄ ራሱ ለእይታም ለታድሚትም ትልቅ ጥቅም አለው ለኛ ለራሳችን ከሌላው ባሻገር። እንግዲህ ሌላው ነገር ምንድነው እስራኤል ሶማሌላንድን በትልቁ ልትረዳት የምትችልበት አጋጣሚ ማለት እዚህ ላይ የሁለቱም ጥቅም ነው፣ የኛ ብቻ አይደለም። እኛም እዛ ዞሮ መጨረሻ ላይ የአየር የባህር ኃይል
ወደብ እዛ መመስረት ነው። ፕሬዚዳንት ትራምፕ ራሳቸው ሲጠየቁ ምንድነው ቢግ ዲል ነው ያሉት ይሄን ጉዳይ እዛ ወደብ ለመስራት። እሳቸውም ግን ከአሁን በፊት የጀመሩበት እንዲያውም የቀሰቀሱበት ሁኔታም አለ። ለሶማሌላንድ እውቅና መስጠት አለብን ይባሉ። ፈረንሳይም ቢሆን አሁን ራሷ እንደገና ዳዴ እያለች ነው። ብሪታንያም እንደዚሁ ዳዴ እያለች ነው። የተባበሩት መንግስታት በአካባቢው አሁን ይህንን የምስራቅ አፍሪካውን አካባቢ ይህን የኤደን ወሽመጥ የሚባለውን እና ቀይ ባህርን አካባቢ የመቆጣጠር ዘመቻ እናያለን። ብዙ ሀገራት በጅቡቲ የጦር ኃይላቸውን ያሰማሩበትን ሁኔታ እናያለን። አሁንም በኤርትራ በሶማሌ እንቅስቃሴ ሁሉ ሌላ ውጥረት ያመጣ አካባቢ ነው። ውጥረቱ እንዳለ ነው፣ የሚኖርም ነው፣ ወደፊትም ይኖራል። እንግዲህ ይህ የሆነው ነገር ምንድን ነው? እነሱ የትኛውም ሀገራት የራሳቸው የሆነ ቦታ ሊኖራቸው፣ ይዞታ ሊኖራቸው፣ በዓለም ላይ ያላቸውን ተጽዕኖ ኃይላቸውን የሚያጠናክሩበት መንገድ የሚፈልጉበት ሁኔታ ነው። እነ ቱርክ አሁን ግብጽ ራሷ ለራሷ ጥቅም ቱርክም ቢሆን ያን ቦታ ጅቡቲ ለምንድን ነው የሚጻረሩት? ሶማሌ ራሷ ሶማሌ እውቅና ስላሰጠች መቼም የራሴ ያው ልክ ኢትዮጵያ ኤርትራ ከኢትዮጵያ ተገንጥላ እንደሄደችው እንደዛ እንዳይሆን ስለምትፈልግ ሶማሌ አንድ ሶማሊያ ብለው ስለሚያምኑ ሶማሊያኖች ቢነቅፉም ምንም ማለት አይደል። መሬታችን ተወሰደብን ተገነጠለብን ብለው ዞሮ ዞሮ አንድ ህዝብ ናቸው። ግን እዚህ ላይ ግን ሶማሌላንድ እንደ ሀገር እውቅና ሳይሰጡ ከብዙ ሀገራት ጋር ዲፕሎማሲ ግንኙነት አላተኝ። ምንም በዲፕሎማሲ ደረጃ ባይሆንም በመስሪያ ቤት ደረጃ በከፍቶ በንግዱም በተለያዩ ሁኔታዎችን በመንቀሳቀስ ላይ የሚገኙበት ያለበት ሁኔታ ነው። አሁን እንዲያውም ሁኔታዎች እየተቀየሩ ነው። የአፍሪካ አንድነት ድርጅት እውቅና ይስጣችሁና እኛ እውቅና እንሰጣችኋለን በሚል በዓለም አቀፍ ደረጃ የሚታይበት ሁኔታ ነው። የአፍሪካ አንድነት ድርጅት ደግሞ ለእንደዚህ እውቅና የሰጣቸው ከአሁን በፊት በ2005 በ2006 በ2007 አካባቢ ሙከራ እያደረጉ የራሱን ልዑክ ቡድን ልኮ ያ ልዑክ ቡድንም አይቶ ሁኔታውን ገምግሞ እውቅና እንዲሰጣቸው የሚል አስተያየት አመለካከት አምጥቶ ተናግሯል። ግን ነገሮች እስከሚሄዱ ድረስ ነገሮች የግል ጥቅም ጋር አብሮ እስከሚሄድ ድረስ የሚሄድ ስለሆነ እየተጓተተ የሚመጣበት ነው እንጂ ወደፊት እውቅና እንደሚሰጣቸውና እንደራቸው እንደማንኛውም ሀገር ያው በዓለማችን 54ኛው 55ኛው ሀገር ሆና ትወሰን ትችላለች። ግን የጊዜ ጉዳይ ነው። ዞሮ ዞሮ ወደ እስራኤል በምንመጣበት ሰዓት እስራኤል የራሷን ጥቅም ለማስከበር በተለይ ደግሞ ያን አካባቢዎች የአረብ ሀገራት አብዛኛውን የአረብ ሀገራት በዛ አካባቢ እነሱ የሚያደርጉት እንቅስቃሴ ሁሉ በሙሉ በቅርብ ለመቆጣጠር ለማየት እስራኤል ትልቅ እድል ነው ያገኘችው። በዚህ ላይ መጠቀም አለብን። በዚህ ዙሪያም በእውነትም መንግስታችንን እናመሰግን ወዳለሁ ነው የራሴ በበኩሌ። ጥሩ፣ ወደ ሌላው ርዕሰ ጉዳይ ስናልፍ እንግዲህ ሲጠበቅ የነበረው በዚህ ወር መጨረሻ አካባቢ ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ ይሄዳሉ። በፍሎሪዳም ከፕሬዚዳንት ትራምፕ ጋር ተገናኝተው በተለያዩ ርዕሰ ጉዳዮች ይወያያሉ ተብሎ እየተጠበቀ ነው። የፊታችን ሰኞ ነው ይገናኛሉ ተብሎ የሚጠበቅና እንደው ምን ውጤት ያመጣ ይሆን? እዚህ ላይ እንግዲህ ዞሮ ዞሮ ለእኛም አሁንም ትልቅ እንደ መነጋገሪያ ርዕሱ ነው ያለው በሐማስና በእስራኤል መካከል የተደረገው የተኩስ አቁም ስምምነት ወደ ሁለተኛው ዙር የሚሸጋገሩበት ሁኔታ ነው። ፕሬዚዳንት ትራምፕ ያው ባለ 21 አንቀጽ ያቅርበው እንግዲህ ይሄን እውን ከሆነበትን ጊዜ ጀምሮ እስካሁን ድረስ ያለንበትን ሁላችን የምናውቀው ነው። ምንም ተጠልፎ የነበሩትን በህይወት የነበሩት ሁሉም ቢመለሱም በህይወት የሌሉትን ያው ከሻምበል ባሻራን ውጪ እስካሁን ሁሉም የተመለሱበት ሁኔታ አለ። ግን የሱ መመለስ ሁኔታ የሱ አለመገኘት ሁኔታ ሐማስ ወይም ጂሃድ እስላሚ እሱን ያለመመለስ ሁኔታ ሆን ብለው ራሳቸው ያቆሙት ያ ጉዳይ ያለ የሚታይ ነው። እንግዲህ ራሳቸው ሐማስ ለምንድን ነው አሁን የእሱ አስከሬን ከተመለሰ በኋላ በቀጥታ ወደ ሁለተኛው ዙር ነው የምንሄደው። ወደ ሁለተኛው ዙር ስንሄድ ምንድን ነው ሽላፍ ቤት ምንድን ነው አይደለም በምንሄድበት ሰዓት ምንድን ነው የሚሆነው? ሐማስ መሳሪያውን ያስረክባል። ሌሎች የሰላም አስከባሪ ጦር መጥቶ አዛ ይሰፍራል። ሐማስ ቦታውን አጣ ማለት ነው። ስለዚህ የእሱን አስከሬን ላለመመለስ በዳር በጎን ግን ይሄው እንግዲህ ከባለፈው አሁን ከዚህ ከተኩስ አቁም ስምምነት ከተደረገ ወዲህ እሱን ሲቃረሩ የነበሩትን አማጽያን ተቃራኒዎቹን ቀስ በቀስ እያንኮታኮተ እየገደለ እንዲያውም አብዛኛዎቹ አሁን ይቅርታ እየጠየቁ ወደ ሐማስ ተመልሶ የገቡበት አጋጣሚ ያለ ነው። የራሱን እንደገና እያንሰራራ ነው። ግብር እየጠየቀ ነው። ሁኔታዎችን ከተማዎችን እንደገና እያስተዳደረ አለው። የትም ቦታ አልሄድም ብሎ እየተናገረው ነው ሐማስ። አሁን የናታንያሁና የፕሬዚዳንት ትራምፕ ግንኙነት በዚህ ዙሪያ ትልቅ ርዕስ ይሰጠዋል፣ ይወያዩበታል። ፕሬዚዳንት ትራምፕ ሻምበል ባሻር ባይመለስም
ወደ ሁለተኛው ዙር ለማለፍ ፍላጎት አላቸው። ጠቅላይ ሚኒስትሩ ደግሞ ይሄን አቋማቸውን በፍጹም የኛ ወታደራችን ሻምበል ባሻ ራንድ እስካልተመለሰ ድረስ ወደ ሁለተኛው ዙር ማለፍ የለም። እሱ ብቻ አይደለም ሐማስ የጦር መሳሪያ ትጥቁን ይፍታ የሚል እሱማ አለ እኮ እሱ እንዳለ ሆኖ ነው የምልህ። እሱ በሁለተኛው ዙር ላይ ነው። ሁለተኛው ዙር ስንገባ ነው ሐማስ የጦር መሳሪያውን የሚፈታ፣ አሁን አይደለም። አሁን ግን የተጠለፉት በሙሉ ይመለሳሉ። እስራኤል እስካሁን ካለችበትኝ ድረስ ወደ ደንበር እስከ ቢያንስ 53% የሚሆን የአዛን ትቆጣጥራ ትገኛለች። ይሄ የመጀመሪያው ዙር ካለቀ ወደ ሁለተኛው ስንሸጋገር ነው። አዎ ሐማስ መሳሪያው ማስረከብ አለበት። ከዛም ብሎ የሰላም አስከባሪ ወታደር ይመጣል። ቀስ በቀስ አዛን እንደገና እየተገነባች ትመጣለች። ከዛ እንደገና የፍልስጤም ሀገር እንድትቋቋም እውቅና እንዲኖራት ብዙ ስራ ይሰራል ማለት ነው። ከዛ ከመድረሳችን በፊት ግን አሁን ይሄ የኢራን ጉዳይ ሐማስ አልሄድም እያለ ነው። ነገር ግን መጀመሪያ ምንድን ነው የፊት አለጓያ ንቃ የሚባል አባባላችን አለ በአማርኛችን እና የፊቱን ነው። ይሄ ዙሪያ አሁንም በፕሬዚዳንት ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ትልቅ ርዕሶች መነጋገሪያ ይሆናል። ሌላው ሊባኖስም አለች። የሂዝቡላ ጉዳይ እንዴት ነው? ሂዝቡላ እስካሁን ድረስ ከመሳሪያው አላስረክበም። የሊባኖስ ጦር ለዚህም ብቁ ሆኖ የተገኘበት ሁኔታ የለም። ይህም አንዱ ትልቁ መነጋገሪያቸው ርዕስ ነው። ሶስተኛዋ ዋናዋ ደግሞ በመካከለኛው ምስራቅ እንደው በዓለም ደረጃ ማለት ይቻላል የሽብር ፈጠራን ቀስቃሿና መስራቿ ማነች? ኢራን አለች። ኢራን እንደገና ማንሰራራት፣ የተለያዩ ባላስቲክ ሚሳኤሎችን ሙከራ ማድረግ፣ እስራኤልን አጥቅነታል፣ አሸንፈታል፣ የፕሮፓጋንዳ ዜናዎቿን ማሰራጨት የምታደርገው እንቅስቃሴ ሁሉስ ምናልባት እስራኤል ድጋሜ ኢራንን ለማጥቃት ብትፈልግ ትራምፕ ይፈቅዱ ይሆን? አይመስልም። ግን እስራኤል ይህን ከማድረግ ወደኋላ እንደማትል ደግሞ የሚታይ ሁኔታ በሙሉ ምክንያቱም ባለፈው የ12 ቀን ጦርነት ጊዜ የተሰሩት ስራዎች በሙሉ ዋጋ አልባ ሊቀሩ ማለት ነው። አሁን ብዙ ነገር አለ፣ ብዙ አጠያይቃለ። እንግዲህ በምን እንደሚወያዩ በቀጣይ የምናየው ይሆናል። አይቸው በጣም ነው የምናመሰግን። ዋና ትልቅ ርዕሶች እነዚህ ናቸው። እስኪ እናየዋለን። እንግዲህ ዋዩ የሚችሉበትኝ ሁኔታ የዩክሬን እና የሩሲያ ችግርም አለ። ይህን ሁሉ መርሳትም የለብንም። ትራምፕ ብዙ ነገር አለባቸው እዚህ ላይ። ዩክሬን እንግዲህ በትናንትናው ዕለት ሩሲያ ወደ 500 ከትባም ወይም ሰው አልባ የሚበሩ አውሮፕላኖችን ልካለች። ብዙ ጥፋት አውድማለች። መሰረተ ልማቶችን፣ ቤቶችን ይኸው ሀገሙላል ወይም የክርስቶስ ልደት በዓላቸው የደረሰ ነው። በዚህ ሰዓት አሁን ብዙ ቤቶች ያለ መብራት በዚህ ብርድ እንግዲህ ያለበት እዛ ብርድ በ0 ዲግሪ ሴንቲግሬድ ነው ያለው እዛ እንግዲህ በዚህ ብርድ አሁን ብዛት ያላቸው ቤቶች ያለ መብራት ያለ እንትን የቀሩበት ሁኔታ አለ። ይሄም ትልቅ አጠያያቂና አነጋጋሪ ጉዳይ ነው። ሰጠኝ በጣም በቀጣይ የምናየው ይሆናል። አይቸው በጣም እናመሰግናለን። መልካም ቀን። ሰጠኝ መልካም ቀን። መልካም ሸባቻ